በተሽከርካሪ ላይ የሚገኙ ሲሆን እነርሱም ሞተር የሚያስነሳ ዘዴ ወይንም ስታርቲንግ ሲስተም የምንለው የኤሌክትሪክ ክፍል አለ። ሁለተኛው ባትሪ የመሙላት ዘዴ ኦር ቻርጂንግ ሲስተም የምንለው አለ። የሶስተኛው የተለያዩ የመብራት ክፍሎችን ያካተተ ላይቲንግ ሲስተም የምንለው የተሽከርካሪ ኤሌክትሪክ ክፍል አለ። አራተኛ እሳትን የማቀጣጠል ዘዴ ኢግኒሽን ሲስተም የምንለው አለ። ይህ እሳትን የማቀጣጠል ዘዴ ኢግኒሽን ሲስተም የምንለው ባለፈው ክፍል 13 ላይ የሞተር አጋዥ ክፍሎች በሚል እሳት የማቀጣጠል ዘዴ የሚል ርዕስ አይተናል። ስለዚህ በዛሬው ትምህርት ክፍላችን የእሳት የማቀጣጠል ዘዴ የሚለውን የኤሌክትሪክ ክፍል የምናይ አይሆንም ማለት ነው። ስለዚህ ሶስቱን ሞተር የማስነሳት ሲስተምን ስታርቲንግ ሲስተም፣ ቻርጂንግ ሲስተም እንዲሁም ላይቲንግ ሲስተም የምናይ ይሆናል ማለት ነው። በመጀመሪያ ሞተር የማስነሳት ዘዴ ወይንም ስታርቲንግ ሲስተም የምንለው ምንድነው የሚለውን እናያለን። ኦር እነዚህ ስታርቲንግ ሲስተም የምንለው ምን አይነት መሳሪያዎችን የኤሌክትሪክ ክፍሎችን ያካትታሉ የሚለውን አብረን የምናይ ይሆናል ማለት ነው። ይህ የሞተር ማስነሻ የኤሌክትሪክ ክፍል የምንለው ባትሪን ይይዛል፣ ቁልፍ፣ ኳድሮ እንዲሁም ስታርተር ሞተሪኖ የምንለውን የኤሌክትሪክ ክፍሎችን ይይዛል ማለት ነው። እዚህ ጋር እንደምናየው መጀመሪያው ባትሪ ነው። ባትሪ ያው እንደምናውቀው ብዙ ባትሪ የኬሚካል ኃይልን ወደ ኤሌክትሪካል ኃይል የሚለውጥ መሳሪያ በውስጡ የያዘ ነው ማለት ነው። ያ ማለት አንዳንድ ባትሪ ቻርጅ ያደርጋል፣ አንዳንድ ባትሪ ደግሞ ኬሚካል ኢነርጂውን ተጠቅሞ ወደ ኤሌክትሪካል ኢነርጂ ይቀይራል ማለት ነው። ስለዚህ ባትሪ ስንል የመኪና ባትሪ ማለታችን ነው። ስለዚህ ይህ የመኪና ባትሪ በውስጡ 35% ሰልፈሪክ አሲድ እና እንዲሁም 65% የተጣራ የባትሪ ውሃ የምንለው በተለምዶ ወይንም የዝናብ ውሃ እንለዋለን። ነገር ግን ሳይንቲፊክ ስሙ ዲስትልድ ዋተር የተጣራ ውሃ ምንም አይነት የኬሚካል ንጥረ ነገሮች በውስጡ የሌሉበት ውሃ ለማለት ነው። በሁለተኛ ደረጃ የምናየው ሞተርን የማስነሳ ዘዴ ስታርቲንግ ሲስተም ውስጥ ከተካተቱ የኤሌክትሪክ ክፍሎች ውስጥ ቁልፍ ነው። የመኪና ማስነሻ ቁልፍ የምንለው ወይም ኳድሮ የምንለው ማለት ነው። ስለዚህ ይህ ኳድሮ የምንለው ሞተርን ለማስነሳት እና እንዲሁም የኤሌክትሪክ ኃይልን ወደ ተለያዩ ኤሌክትሪክ ክፍሎች ኤሌክትሪክ ላይ የሚፈልጉ ክፍሎች የሞተር ክፍሎች ለማስተላለፍ እንዲሁም ካስፈለገ ለማቋረጥ የሚያገለግልን የኤሌክትሪክ ማስተላለፊያ ክፍል ነው ማለት ነው። ሶስተኛው ስታርተር የምንለው ነው፣ ሞተሪኖ የምንለው ማለት ነው። ይህ ሞተሪኖ የምንለው ከባትሪ ኤሌክትሪክ ኃይል ይቀበልና ወደ ሜካኒካል ኃይል ይቀይራል ማለት ነው፣ ወደ ዙር ኃይል። ስለዚህ ይህ የዙር ኃይል ቮላሎን ወይንም ፍላይንግ ዊል የምንለውን የሞተር ክፍል ከኮሎ ጋር ተገጥሞ ያለውን ማለት ነው እሱን በመምታት ሞተርን ለማስነሳት ይጠቅማል ማለት ነው። እዚህ ጋር እንደምታዩት የመጀመሪያው የሞተር የሚያስነሳት ዘዴ ወይ ስታርቲንግ ሲስተም የሚያካትታቸው ክፍል ውስጥ ባትሪ ነው ብለናል። ባትሪ አለ። ባትሪን ምን ያደርጋል ማለት ነው? በኳድሮ አማካኝነት እዚህ ጋር በቁልፍ በስታርተር አማካኝነት እዚህ ጋር ቁልፉን በምናስነሳበት ጊዜ ምን ያደርጋል ማለት ነው? ወደ ሞተሪኖ ኃይል ያልፋል ማለት ነው። ሞተሪኖ በሚሽከረከርበት ጊዜ ምን ይሆናል? ቮላኖ ከዚህ ጋር ካለው ጥርስ ጋር ይመታና ወይንም ፍላይንግ ዊል የምንለው ይሽከረከራል። ይህ ቮላኖ ከኮሎ ጋር የተያያዘ ነው። ስለዚህ ኮሎ ደግሞ ከፒስተን ጋር የተገናኘ ነው። ምን ያደርጋል ማለት ነው? የእሳት ማቀጣጠያ ዘዴ እና ካንዴላ በሚሰሩበት ጊዜ በፍጥነት ሞተር እንዲነሳ ያግዘናል ማለት ነው። ስለዚህ እነዚህን ክፍሎችን ያካትታል ማለት ነው የሞተር አስነሽ የምንለው። ለሞተር ማስነሻ ክፍሎች መደረግ ያለባቸው ጥንቃቄ ምንድናቸው የሚለውን ስናይ ሞተር በራሱ ቁልፍ መነሳት አለበት። ሁሌ በራሱ ቁልፍ ለማስነሳት መሞከር አለብን ወይም ማስነሳት አለብን። ሁለተኛ የሞተር ቁልፍ እንዳይደረብ ስታርት ላይ አድርጎ ቁልፍን ከ30 ሰከንድ በላይ አለማቆየት ያስፈልጋል ማለት ነው። ሞተር አልነሳ ካለ በተደጋጋሚ አለመሞከር ያስፈልጋል። ሌሎች ብልሽቶች ካሉ እነሱን ወርዶ ቼክ ማድረግ ያስፈልጋል ማለት ነው። ሌላው
ሞተር ከተነሳ በኋላ ማስነሻ ቁልፍን ይዞ አለመቆየት ይመከራል ማለት ነው። ሌላው በሁለተኛ ደረጃ በኤሌክትሪክ ክፍሎች የምናያቸው ባትሪን የመሙላት ዘዴ ወይንም ቻርጂንግ ሲስተም ነው ብለናል። እነዚህ ቻርጂንግ ሲስተም የምንላቸው ከቁልፍ ማስነሻ ሲስተሞች ጋር ብዙም ልዩነት የላቸውም ከተወሰነ ልዩነት በስተቀር ማለት ነው። የመጀመሪያው ባትሪን ለመሙላት የሚያስፈልጉ ነገሮች ያው በመጀመሪያ ራሱ ባትሪ ያስፈልጋል። ከዛ ዲናሞ ጄኔሬተር ወይንም ኤሌክትሪክ የሚያመነጭ መሳሪያ ያስፈልጋል። መጨረሻ ላይ ሬጉሌተር ያስፈልጋል፣ እነዚህ የመነጨውን ኤሌክትሪክ የሚቆጣጠር ማለት ነው። በመጀመሪያ ደረጃ በባትሪን የመሙላት ዘዴ ወይም ቻርጂንግ ሲስተም ውስጥ ዋናውን ሚና ከሚጫወቱት ውስጥ ዲናሞን እናያለን። ዲናሞ ወይንም ጄኔሬተር ወይም ኦልተርኔተር እንለዋለን። ይህ ጄኔሬተር በችንጋ አማካኝነት ከዚህ ከኮሎ ጋር እንደምታዩት ተገናኝቶ ምን ያደርጋል ማለት ነው? እንቅስቃሴ ያደርጋል። ያን እንቅስቃሴ ወደ ኤሌክትሪክ ኃይል በመለወጥ ባትሪን ለመሙላት ያገለግላል ማለት ነው። እንዲሁም ሞተር በሚሰራበት ጊዜ የተለያዩ ክፍሎች ይኖራሉ መኪናችን ውስጥ፣ ምሳሌ መብራቶች ይኖራሉ። የኤሌክትሪክ ኃይል ለሚፈልጉት የሞተር ክፍሎች በሙሉ ያስተላልፋል ማለት ነው። ሌላው ሬጉሌተር የምንለው ነው። ያ ማለት በዲናሞ አማካኝነት የመነጨውን የኤሌክትሪክ ኃይል ከሚፈለገው በላይ እንዳይሆንና መጠኑን ለማስተካከል ለመቆጣጠር የሚጠቅም የኤሌክትሪክ ክፍል or የቻርጂንግ ሲስተም መሳሪያ ነው ማለት ነው። እዚህ ጋር እንደምናየው ምን አለ? ሞተሪኖ ወይንም እዚህ ጋር ዲናሞ አልተርኔተር ወይንም ጄኔሬተር የምንለው አለ። በመኪናው ሞተር አማካኝነት በሚንቀሳቀስበት ጊዜ ኤሌክትሪክ ያመነጫል። ስለዚህ ያመነጨው ኤሌክትሪክ ወደ ባትሪ ይሞላል ማለት ነው። ነገር ግን ወደ ባትሪ በሚሞላበት ጊዜ ኦቨር ቻርጂንግ እንዳይኖር ባትሪውን እንዳያበላሸው ሬጉሌተር አለ። በሬጉሌተር አማካኝነት እንቆጣጠረዋለን ማለት ነው። ነገር ግን ይህ ሁሉ የሚሰራው በምንድነው ማለት ነው? በኳድሮ በኢግኒሽን ስዊች ወይንም በቁልፍ አማካኝነት። ቁልፉን ካላስነሳ ነው አይሰራም ማለት ነው። ስለዚህ ባትሪን የመሙላት ዘዴ በእነዚህ አማካኝነት በዚህ ሲስተም ይሰራል ማለት ነው። ሌላው የተሽከርካሪ የመብላት ክፍሎች የምንላቸው ናቸው። ከተሽከርካሪ የኤሌክትሪክ ክፍሎች ውስጥ አንዱና የመጨረሻው ለዛሬ የምናየው ማለት ነው። ያው የተሽከርካሪ የመብራት ክፍሎች የምንላቸው ተሽከርካሪ ላይ የሚገኙ መብራቶችን ሁሉ ያጠቃልላል። ለምሳሌ የግንባር መብራት የምንለው ረጅም አጭር መብራትን ያካትታል። የግራና የቀኝ ፍሬቻ፣ የፍሬን መብራት፣ የማቆሚያ መብራት፣ የማስጠንቀቂያ ወይም ሃዛርድ መብራት የምንለው፣ የጎን መብራቶች፣ የሰሌዳ መብራት እንዲሁም የጋቢና ውስጥ መብራት የምንላቸውን ያካትታል ማለት ነው የተሽከርካሪ መብራት የምንለው። ከነዚህ በተጨማሪ በመብራት የሚሰሩ የኤሌክትሪክ ክፍሎች የምንላቸው ጥሩምባ አለ። ክላክስ የምንለው አካል በኤሌክትሪክ የሚሰራ ነው ማለት ነው። ሌላው የዝናብ መጥረጊያ የምንለው በራሱ በኤሌክትሪክ የሚሰራ ክፍል ነው ማለት ነው። በመጨረሻ ፊውዝ እናገኛለን። ፊውዝ ማለት ምን ማለት ነው? ጥቅሙስ ምንድነው የሚለውን ስናይ ፊውዝ ማለት የኤሌክትሪክ ኃይል የሚያስተላልፍ ከመሆኑም በላይ አላስፈላጊ ወይንም ኃይለኛ የኤሌክትሪክ ግፊት ሲፈጠር ራሱን በማቃጠል ለሌሎች ከማቃጠል ይከላከላል ማለት ነው። ያ ማለት ልክ እንደ ፈንጂ አምካኝ ብለን መውሰድ እንችላለን። ሌሎች እንዳይጎዱ ራስን አሳልፎ መስጠት፣ ራስን ለአደጋ ማጋለጥ፣ ሌላው ደግሞ ሰላም እንዲሆን ማድረግ ማለት ነው። ስለዚህ ፊውዝ ከፍተኛ የሆነ ሚና ይጫወታል ማለት ነው። በተሽከርካሪ ላይ ራሱን ያቃጥላል፣ የተሽከርካሪ የተረፈውን አካል ያድናል ማለት ነው። ስለዚህ ፊውዝን ስናይ እዚህ ጋር ይሄ ጉድ ፊውዝ የምንለው ወይንም ያልተቃጠለ ፊውዝ የምንለው ነው። በሁለቱ መካከል ላይ እዚህ ጋር የሚያገናኝ ሽቦ አለ ማለት ነው። ስለዚህ ይህ ፊውዝ የሚሰራ ፊውዝ ነው ማለት ነው። እዚህ ጋር ደግሞ ብሎን ፊውዝ ነው የምንለው የተቃጠለ ወይም የፈነዳ ፊውዝ ነው። እዚህ ጋር እንደምታዩት ተሰብሯል፣ ግንኙነት የለውም ማለት ነው። ብዙ ጊዜ ይሄ ጋር ሲላቀቅ ፊውዝን በላይኛው ጫፍ በኩል በሽቦ አገናኝቶ የማሰራት ነገር ይኖራል። ነገር ግን ይህ የማድረግ ሂደቱ የማይመከር ነው ማለት ነው። ሌላው ለተሽከርካሪ የመብራት ክፍሎች መደረግ ያለባቸው ጥንቃቄዎች ምንድናቸው የሚሉትን የምናይ ሲሆን በመጀመሪያ ጉዞ ከመጀመራችን በፊት አስቀድመን ማለት ነው መብራቶችን መስራታቸውን ማረጋገጥ ያስፈልጋል። ትክክለኛ ፊውዞች መገጠማቸውንና
ጠብቀው መገጠማቸውን ማረጋገጥ ያስፈልጋል። ትክክለኛ ፊውዞች መሆናቸውን ያስፈልጋል። እነዛ ደግሞ የተገዙት ፊውዞች የምንጠቀማቸው ፊውዞች በስርዓት የተገጠሙ መሆኑን ማረጋገጥ ያስፈልጋል ማለት ነው። ሌላው የተሽከርካሪ ኤሌክትሪክ ክፍል መስራት ካቆመ ፊውዞችን ማየት ያስፈልጋል ማለት ነው። ወደ ሌላ ነገር ከመሄድ በፊት ፊውዞችን ማየት ቼክ ማድረግ እና ከተቃጠሉ በትክክለኛው ፊውዝ መተካት ያስፈልጋል ማለት ነው። በሚመጥን በተመሳሳይ ኃይል ባላቸው ፊውዞች መተካት ያስፈልጋል ማለት ነው። በአጠቃላይ እስካሁን ያየናቸው የኤሌክትሪክ ክፍሎች በሞተር ላይ የሚገኙ የኤሌክትሪክ ክፍሎች ናቸው። እነዚህ የኤሌክትሪክ ክፍሎች በአጠቃላይ ለነዚህ ለኤሌክትሪክ ክፍሎች ምን አይነት ጥንቃቄ መደረግ አለበት የሚለውን የምናይ ይሆናል ማለት ነው። አንደኛው ባትሪ በጣም ሳይጠብቅና ሳይላላ የሚቀመጥበት ቦታ ላይ ሆኖ መታሰር አለበት ማለት ነው። በጣም መጥበቅ የለበትም፣ በጣም መላላለት የለበትም። ሁለተኛ የባትሪ ፖሎች የምንላቸው እነዚህ ተርሚናሎች ፖዚቲቭ እና ኔጌቲቭ ተርሚናሎቹ እርስ በርስ እንዳይገናኙ ወይንም ከተሽከርካሪ አካል ጋር ተነካክተው እሳት እንዳይፈጥሩ ጥንቃቄ ማድረግና በትክክል መሸፈን አለብን ማለት ነው። ሌላው የባትሪ ውሃ የምንለው ያ ማለት የአሲዱና የውሃው ቅልቅል በተገቢው መጠን መሆኑን ማረጋገጥ ያስፈልጋል። የባትሪ ተርሚናሎች የምንላቸው እነዚህ ክላምፖች ላይ ዝገት እንዳይኖር እነሱን ማጽዳትና እንከባከብ ያስፈልጋል ማለት ነው። ባትሪ ደረቅና ከፍተኛ ሙቀት የሌለበት ቦታ ላይ መቀመጥና ማስቀመጥ መቻል አለብን ማለት ነው። ሌላው ባትሪ በምንፈታበት ጊዜ መጀመሪያ ኔጌቲቭ ተርሚናሉን ቀጥሎ ፖዚቲቭን መሆን አለበት። ነገር ግን በምናስርበት ጊዜ መጀመሪያ ፖዚቲቭን ቀጥሎ ኔጌቲቭን መሆን አለበት ማለት ነው። በተለያዩ የኤሌክትሪክ አስተላላፊ ገመዶች ውስጥ ያው እሳት ሊነሳ ይችላል። ስለዚህ ገመዶቹን በደንብ የተሸፈኑ ያልተዝረከረኩ ያልተቆራረጡ መሆን አለባቸው እና እነሱ እንደዛ አይነት መሆናቸውን ራሱ ቼክ አድርጎ ቅድመ ጥንቃቄ ማድረግ ይገባል ማለት ነው።